ኧረ ስልክለት አይቀበልም ይጨቃጨቃል ብሎ ነው መሰለኝ። ያው እሱ ስለ ኢየሱስ ማውራት ስለሚወድ ነው መሰለኝ። ወደ መደሰኔ ጋር ገብቶ ሌላ ወሬ ለመሰበክ ነው የመጣሁት። ለመሰበክ ዝም ብዬ መስማት ፈልጌ ነው ስለ ኢየሱስ። ዛሬ ስለ ጌታ ኢየሱስ ብቻ ትነግሩናላችሁ ፈሌና ኤርሚዬ። እኛ ሰምተን ተባርከን እንወጣለን። ጌታን የምሬን ነው። ጌታ ምንም ቀልድ ሳይሆን የምር ስለ ኢየሱስ ንገሩ። ዛሬ ለመስማት ብቻ ነው የመጣ ነው በደስታ ኤርሚሻ። ምንም አይነት ሳትነኩ ለመጀመሪያ ጊዜ በህይወታችሁ ትክክለኛውን ምርጫ እና ውሳኔ ወሰናችሁን የመጣችሁት በእውነት እኔ በጣም ይገርመኝ። እኛ ኢየሱስን ከወሰንን ቆየን እኮ ፈለገ ኢየሱስ ክርስቶስ ከኦርቶዶክሳውያን ለማድመጥ ለመስማት መምጣት ማለት ይህ ትልቅ ውሳኔ ነው። ከመጽሐፍ ቅዱስ መስማት ስለ ኢየሱስ ከመጽሐፍ ቅዱስ መስማት ብቻ ነው የምፈልገው። ስለ ኢየሱስ ከመጽሐፍ ቅዱስ ውጭ ከምንም ልትሰማ አትችልም። ሃሌሉያ ጌታ ነው። እንደው ፈለገ ስበቀን ደስ ነው የሚለኝ ጸጥ ብዬ ነው የምሰማው። ጌታ ይባረክ። ጌታ እንዴት ጣልቃ አልገባም። ሚዩት አደርጋለሁ ከፈለገ ሚዩት። ሁለታችሁም ስሜታዊ ስለሆናችሁ እንደዚህ ትሉና ከዛ መሀል ላይ ግን ማይክ መፍታታችሁ አይቀርም። ጌታ ምስክር በእውነት ስለ ጌታ ኢየሱስ ብቻ አውራ፣ ሁሉም ይማር፣ እኛም እንሰማለን። አመስግነን ነው የምንወጣው። ሀሳብም አንሰጥም። ኦኬ እናወራለን። ስለ ክርስቶስ እናወራለን። ምን ችግር አለው? ስለ ቅዱሳንስ ብናወራ ቅር ይላችኋል እንዴ? አይተሃል አይደለ? ፈኔ ስተት ስትሰራ መሀል ላይ አሁን ስለ ክርስቶስ ኢየሱስ ርዕሳችን አድርገን እናውራ ብዬ ዘለ ደግሞ ቅዱሳን አለ። ይሄ ተግባራዊ ይሄ ስነ ስርዓታዊ አይሆንም። እኔ ስለ ክርስቶስ ፈሌ ቆይ ስማኛ ኤርሚዬ ሰምተሃል አይደል? አሁን ስለ ጌታ ኢየሱስ ብቻ ትነግረናለህ ብዬዋለሁ። ፈሌ የእግዚአብሔር ሰው እኔ ሚውት አድርጌ እሰማለሁ፣ እንዳልክም ይሰማል። ኤርሚሻም ደግሞ ሀሳብ የምትሰጠው ካለ ስለ ጌታ ኢየሱስ ክርስቶስ ብቻ ሼር አድርጋችሁን ሰምተን እንወጣለን። 1 5 ወይ 10 ደቂቃ አውሩና እንወጣለን። ሌላ ቶፒክ እስካሁን እኛ እንዳደመጥን አንተ ማርምተን። እሺ በመጀመሪያ ደረጃ ፈለገ አትናቴዎስ እና ኤርሚ ለምሳሌ ዝም ብሎ ሰው በቀደደላቸው ቱቦ የሚፈሱ ውሃዎች አይደሉ። አንተ መስማት የፈለግከው ነገር አለ አይደለ? አሁን ስትመጣ እኔ መስማት የፈለግኩት ነገር አለ ብለሃል። ይሄ ካፌ አይደለም። አንተ መስማት የፈለግከውን ነገር ብቻ ዝም ብለህ ወርደር አድርገህ የሚቀርብልህ። ፈለገ አትናቴዎስም መንፈስ ቅዱስ ያሳሰበው እውነተኛው የእግዚአብሔር መንፈስ ቅዱስ ያሳሰበውን ነገር በአጠቃላይ ያቀብልሃል። ያንን ነገር ደግሞ በትዕግስት ቁጭ ብለህ ለማድመጥ ዝግጁ ነው ወይ? ይሄን እፈልጋለሁ ይሄን አልፈልግም አይደለም። ስለዚህ ስለ ጌታ ኢየሱስ አታወራም ማለት አዳምጠኛ ስለ ጌታ ኢየሱስ ታወራለህ አታወራም? አልሰማኸኝም? እስካሁን ሀሳቡ ልጨርስልህ። ልንገርሽ አንዳንድ መንፈስ ቅዱስ ስለ ጌታ ኢየሱስ እንድታወራ አላሳሰበህም? ፕሊስ አዳምጠኝ። እኔ አሁን አሳስቦኛል አላሳሰበኝም ስለንተና አላልኩም። እስክጨርስ አዳምጠኝ። ተረጋጋ እንጂ ስትመጣ እኮ አሁን በጣም እኔ ላደምጥ ነው የመጣሁት አይደል ያልከው። ነገር እኮ እንዳይራዘም እኮ ነው። ቶሎ ወደ ቶፒክ አላረዝም። ችግር የለውም አላረዝመው። ስለ ኢየሱስ የምታወራ ከሆነ እንስማማለን። እሺ አላረዝመው። ደቂቃ ትይዝልኛለህ። ይሄን ያክል ደቂቃ አንተ የምትለኝን ነገር በአጠቃላይ ለመስማት ዝግጁ ነኝ ትለኛለህ። እኔ አንተ መስማት የፈለግከው ነገር አለ። በተመሳሳይ ደግሞ እኔ ለሁለታችሁ መንገር የምፈልገው ነገር አለ። መንፈስ ቅዱስ ያሳሰበኝ። ስለዚህ ጸጥ ትሉና ማይካችሁን ሳትከፍቱ ሚዩት አደርጋችሁ ታደምጡኛላችሁ። ምን ችግር አለው? ግን አይ ፈለገ ግን መንፈስ ቅዱስ የኢየሱስ ያው ምስክር ነው አይደል? አዎ መንፈስ ቅዱስ ከኢየሱስ ውጪ ለሰዎች የሚያብራራው የሰማይ ፕሮግራም አለ? እኔ አሁን መንፈስ ቅዱስ ለሰዎች የሚያብራራው የሰማይ ፕሮግራም አለ ብዬ ልክ አንተ በተናገርከው ወርድ አብራርቻለሁ እንዳልክ ለምን አሁን አይደለም? እሺ እኔ ዝም ልበል? አዎ ለምን መሰለህ? አይ እኔ ዝም በልም አይደለም አንተ ልክልክ እኔ ላንስ ይገባል። ችግር የለም። እሺ አውራሽ እንዳልክ ዛሬ ጌታን አይ ስካት ኢንተራፕት አታርጉ ማለት ነው። ጥሩ ነው ሀሳባችሁ። እሺ አንዴ እኔ ስሙኝ እና ስለ ኢየሱስ አውሩ ብላችሁናል። በጣም ደስ ይለናል። ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ መመስከር በተለይ ደግሞ ለእናንተ ለወንድሞቻችን በጣም
ደስ ብሎን እንመሰክራለን። አሁን የፈለገ ሀሳብ ምንድነው? ስለ ኢየሱስ አላወራም ሳይሆን ሳወራ ግን እናንተ በፈለጋችሁት መንገድ ላላወራ እችላለሁ። ገብቶሃል? ሚዩት አድርጋችሁ እስኪጨርስ ትሰሙትና እሱ በሚናገረው መንገድ ታዳምጡትና ሀሳብ ካላችሁ ሀሳብ አንፈራም። ሀሳብ የሚፈራ ሰው የለም። ሀሳብ ካላችሁ፣ ጉዳይ ካላችሁ፣ ጥያቄ ካላችሁ ኦፕን፣ ማንኛውም አይነት ጥያቄ ማለት ነው። መሀል ላይ ምንም ለእናንተ ለጆሮ ቢቆረቁሩ የሚሰማው ነገር ይሄ የእናንተን ጭንቅላት ይሄ መለኪያ አታርጉት እና አዳምጡ ነው ሀሳቡ። ኤርሚሻ እዚያው አንተ ያነሳው ሀሳብ ላይ የሚጨምረው ማለት ነው። ፈለገ ችግር የለውም ይህን ቶፒክ አንስቶ በክርስቶስ ኢየሱስ ዙሪያ ብቻ ያወራ ነው ሀሳባችን እንጂ መሀል ላይ እንገባለን ምናምን አይደለም። አሁን ስለ ቅዱሳን ላውራ ነው እሱ ያለው፣ ግን ስለ ጌታ ኢየሱስ ለመስማት ስለመጣን ስለ ጌታ ኢየሱስ መስክረልን። መንፈስ ቅዱስ ደግሞ ስለ ኢየሱስ ክርስቶስ ስለዚህ ፈልዬ ስለ ኢየሱስ ክርስቶስ ንገረን። ኤርሚሻ ግን ያው እሱ ያለው ስለ ኢየሱስ አላወራም አይደለም። ስለ ኢየሱስ ግን እንደ ጴንጤ እንዲያወራ አጠብቀው። እንደ ሐዋርያ እሱ ችግር የለም፣ በጭራሽ ችግር የለም። እንደ ሐዋርያ እንደ መጽሐፍ ቅዱስ ያወራ፣ እንደ መጽሐፍ ቅዱስ ያወራ። ግን ያንተን ጭንቅላት ሚዛን አድርገህ መሀል ላይ እንዳትረብሸው። ያንተ ጭንቅላት ሚዛን አይሆንም። ወንጌል ስለ ጌታ ካወራ ችግር የለም። አዳምጥ። ፈለገ 6 ደቂቃ አንስተ አስር ተባረክ። ከዛ ኤርሚ ለዛ ተባረክልኝ በል ጌታ ካንተ ጋር። መልካም ዛሬ እጅግ በጣም ደስ የሚል ቀን ነው። እጅግ በጣም በክርስቶስ ፍቅር የምንወዳቸው ወንድሞቻችን እንዳልክና አስካት ከኛ ከኦርቶዶክስ ወንድሞቻቸው ስለ ጌታ ስለ ኢየሱስ ክርስቶስ ለመማር ለማወቅ ለመረዳት መጥተዋል። ስለዚህ እኛም ደግሞ ቤተክርስቲያን የግዴታችን ስለሆነ እውነተኛ የሆነውን የመጽሐፍ ቅዱስ ትምህርት በቅድስ ቤተክርስቲያናችን አስተምሮ እናስተምራቸዋለን። ወንጌል ስለ እውነት ለፕሮቴስታንት ስለሚገባ ማለት ነው። መልካም ዛሬ እንድናወራ የፈለኩት ሀሳብ ስለ ጌታችን ስለ ኢየሱስ ክርስቶስ ነው። ቅድም እንዳልኩት እስካትና እንዳልክ ሊሰሙ የፈለጉትን አይደለም የማወራው። ኦኬ፣ እውነተኛ የሆነው የእግዚአብሔር ቃል የመሰከረውን እውነት ነው የምናገረው። ኦኬ፣ በመጽሐፍ ቅዱሳችን ላይ አንድ እጅግ በጣም የተወደደ ጥያቄ አለ። ያ ደግሞ ምንድነው? ኢየሱስ ክርስቶስ ማን ነው የሚል ነው። በጣም የሚገርማችሁ ነገር በዘመናችን እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በበረሃ ሥጋ ከተገለጠ አሁን ወደ 2000 ምናምን ዓመታት ተቆጥረዋል እና በእነዚህ ሁሉ ዓመታት ላይ ሰዎች በኢየሱስ ማንነት ላይ የተለያየ አይነት ግራ መጋባት ሁኔታ ላይ ይገኛሉ። በፊልጶስ ቂሳሪያ ጌታችን ኢየሱስ ደቀ መዛሙርቱን ሰብስቦ አንድ ጥያቄ ጠየቃቸው። ይህንን ጥያቄ ለመጀመሪያ ጊዜ የጠየቀው የቃላት ሁሉ ባለቤት ቅዱስ ዮሐንስ ወንጌላዊ በመጀመሪያ ቃል ነበረ፣ ያም ቃል ራሱ እግዚአብሔር ነበረ፣ ይህም አስቀድሞ እግዚአብሔር ዘንድ ነበረ እያለ የመሰከረለት የእግዚአብሔር አብ አካላዊ ቃል ወልድ ክርስቶስ ጌታችን ኢየሱስ ክርስቶስ ነው የጠየቀው። በፊልጶስ ቂሳሪያ ደቀ መዛሙርቱን ሰብስቦ መን ይብለኒ ሰብ ለወልደ እጓለ እመሕያው ብሎ ጠየቃቸው። ሰዎች እኔን ማን ይሉኛል ብሎ ጠየቃቸው። የዚህ ጊዜ ሐዋርያት ሰዎች ሲሉ የሰሙትን በአጠቃላይ ለጌታችን ለኢየሱስ ነገሩት። አንዳንዶች ኤልያስ ነህ፣ አንዳንዶች ዮሐንስ ነህ፣ አንዳንዶች ደግሞ ከነቢያት አንዱ ነህ ይሉሃል ብለው ለጌታችን ለኢየሱስ ክርስቶስ ነገሩት። ጌታችን ኢየሱስ ክርስቶስ በመቀጠል የጠየቀው ጥያቄ ምንድን ነው? እናንተስ ደግሞ እኔን ማን ትሉኛላችሁ የሚል ነበር። ይሄ እጅግ በጣም የሚደንቅ ጥያቄ ነው። ተወዳጆች ሁላችሁም በደንብ አድርጋችሁ አዳምጡ። አሁን ብዙ ጊዜ ፕሮቴስታንቲዝም ለመፈጠሩ ትልቁ ምክንያት ነው የምንለው ይሄንን ነው። ስፔሻሊ ትምህርተ ሥላሴን ሰዎች ሳይረዱ ከዛ ደግሞ በመጽሐፍ ቅዱስ ላይ ያለውን የነገረ ክርስቶስን ትምህርት በራሳቸው መንገድ ኢንተርፕሬት ለማድረግ የሚሞክሩ ከሆነ ለማብራራት የሚሞክሩ ከሆነ ልክ እንዲህ አይነት በዘመናችን እንደምናየው አይነት የክህደት ትምህርቶች ይነሳሉ። በማን? በክርስቶስ ላይ። ጌታችን ኢየሱስ እናንተስ ደግሞ እኔን ማን ትሉኛላችሁ ባላቸው ጊዜ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አለው። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። ቤተ ክርስቲያናችን የተመሰረተችው ክርስቲያኖች ደስ ይበላችሁ በዚህ ዕለትነት ላይ ነው። የእኛ ቤተ ክርስቲያን እንዳልክና እስካት በጣም የዘነጋችሁትን ነገር በዚህ አጋጣሚ ልንገራችሁ። ቅድም እንዳልኩት ለእናንተ ማቀበል የምፈልገው ነገር አለ ብያችኋለሁ።
እንዳልክ በጣም ነው የምንወድ፣ እስካትን በጣም ነው የምንወድ። ፈለገኛ አንተውና ስለ ኢየሱስ ኧረ እኔ ስለ እናንተ እኮ ልናገር አይደለም ያልኩት፣ እንድታውቁት እንፈልገው ነገር አለ። ፕሊስ ጣልቃ አትግቡ እሺ። ደቂቃ ሰታችሁ ምናምን እያወሩ አይደለ? ጣልቃ አትግባ እሺ። ተወዳጅ ወንድማችን እንዳልክ፣ ተወዳጅ ወንድማችን እስካት፣ እኛ ኦርቶዶክሳውያን በክርስቶስ ፍቅር እጅግ በጣም ነው የምንወዳችሁ እና አንድ እንድታውቁ የምንፈልገው ትልቁ ነገር ምንድን ነው? የእኛ ቤተክርስቲያን ሰዎች ላይሰንስ አወጥተው የመሰረቷት ቤተክርስቲያን የመሰረቷት አደራጅ ሳትሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ራስ የሆነላት ክርስቶስ የመሰረታት ቤተክርስቲያን ነች። ለዚህም ነው ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ብሎ ሲመልስለት ጌታችን ኢየሱስ ዝም ያለው ጴጥሮስ ንዑድነ ክቡርነ እስመ ዘኢከሰተ ለከ ዘሥጋ ወደም አለ አወይ ዘበሰማያት። ይህንን ቃል የገለጸልህ ስጋዊ ደማዊ መመር አይደለም በሰማይ ያለ አባቴ እንጂ። ስለዚህ ጴጥሮስ ንዑድነ ክቡርነ አለው። ከዛስ አንተ አለት ነህ አለው። በጣም ይሄ ደስ የሚል ቃል ነው። እግዚአብሔር የተመሰገነ ይሁን። አንተ አለት ነህ፣ በአንተ አለትነት ላይ ቤተ ክርስቲያኔ ትታነጻለች። ወአና ቀጸ ሴልኒ እየህየለዋ የገሃነም ደጆችም ደግሞ አይችሏትም አሉ። አይችሏትም። መልካም ቤተ ክርስቲያናችን የተመሰረተችው በዚህ አለትለት ላይ ክርስቲያኖች በጌታችን በኢየሱስ ክርስቶስ ማንነት ላይ ብዙዎች የተለያየ አይነት ምልከታን ይናገራሉ። በነገራችን ላይ በፕሮቴስታንቲዝሙ ቤት ውስጥ ያለ በተለይ የትምህርት መነጣጠልን ያመጣው ሰዎች የመጽሐፍ ቅዱስን ትምህርት በቤተ ክርስቲያን አስተምሮ ከመረዳት ይልቅ በራሳቸው አረዳድ ለመፍታት የመሞከር ጥግ ሰዎችን በዛ ልክ ከእውነት እንዲርቁ አድርጓቸዋል። ዛሬም ድረስ በዘመናችን ኢየሱስ ክርስቶስን እርሱ የጌቶች ጌታ የአምላኮች አምላክ የንጉሶች ንጉስ የሆነውን አምላክ ኢየሱስ ክርስቶስን ልክ እንደ ተራ ሰው እንደ ሩቅ ብእሲ ከባህሪው ዝቅ አድርገው አማላጅ ነው የሚሉ ሰዎች አሉ በዘመናችን። ለዚህ ነው ፕሮቴስታንቶች ምሳሌዎች ናቸው። ነብይ ነው የሚሉ አሉ። ሎቱ ስብሐት። ጌታችን ኢየሱስ ክርስቶስ ግን እርሱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የሚስተካከል ፕሊዝ እስክጨርስ አዳምጠኝ። አስቆም ሳይሆን ጣልቃ አትግባ። ፕሮቴስታንት እስክጨርስ አዳምጠኝ። ችግር አለ? ዘለፋ አይደለም እኮ የተናገርኩት እኮ። ምን ችግር አለው? ፕሊስ እባካችሁ ተረጋጉና ሁለታችሁም አዳምጡ እስኪጨርስ። ፖለቲካ አትስራ ፈለገ። ፕሮቴስታንት ኢየሱስ አንተ አሁን ስለ ጴንጤ ብዙ አጥንተሃል። ስለ ኢየሱስ ንገረን በቃ። አዳምጠኝ። እኔ ፖለቲሻን አይደለሁም። ጴንጤን ተውና ስለ ኢየሱስ ንገረን። አንተ ስለ ጴንጤ የምታጠናበት በተረዳሁት ልክ ልናገር። ፕሮቴስታንት አትበል፣ ዝም ብለህ ኢየሱስ በል። አንተ ስላልከኝ አይደለም እኮ ኢየሱስ ንገረኝ። የምናገረውን ነገር እናንተ ልታርሙኝ አትሞክሩ። ስለ ጴንጤ አትስበከኝ እኮ ነው ፈለገዬ። ስለ ጴንጤ አትስበከኝ፣ ስለ ኢየሱስ ስበከኝ። ይህንን ነው ስሜቴ ከሆናችሁ መቀጠል ነው። አካሄድ ነው እንጂ ስሜት በጣም ስርዓት ይዤ ነው የጠየኩህ። ጴንጤን ተውና ኢየሱስ ላይ ፎከስ አድርግ። ኢየሱስ ላይ እንዳልክ አንተ ምድር ጥያቄ ስለ ኢየሱስ ያወራ ነው አይደል? አንተ አለ እዚህ ጋር እስካት አለ እኔ ያለው ከታችም ያለው ሰው ሕፃን አይደለም። እና ፈለገ ስለ ኢየሱስ አውራ ብለኸው ሌላ ነገር እያወራ ከሆነ ህዝቡ ይፈርዳል። እሺ አዳምጠውና ጥያቄ ካለ ሀሳብ ካለ መጨረሻ ላይ አዳምጥ ፕሊዝ። ኢትስ ኦኬ መጨረሻ ላይ ተናገሩ። ግድ የለም አካሄዱ እንጂ ኢትስ ኦኬ። እሺ አካሄዱ እንዲያስተካክል አዳምጥ። እንደዛ መደማመጥ ቢኖር ይችላል። እሺ ከዚህ በኋላ ምን አለ መሰላችሁ፣ ያው መቼም አንዳንድ ጊዜ ነገሮችን በእርጋታ ስንናገር ሰዎች ላይ ፍሬ እናፈራለን እና እንዳልክም እስካትም የምናገረው ነገር ለጆሮአችሁ ሊቆረቆር ይችላል። በቻላችሁት አቅም ግን ማይካችሁን ከፍታችሁ ከዚህ በኋላ ጣልቃ እንዳትገቡ። ጣልቃ የምትገቡ ከሆነ ኤርሚ እኔ በፈቃደኝነት ከላይ እወጣለሁ። ምክንያቱም እንዲህ አይነት የልጅነት መንፈስ ያለበት ላይ ስለማይመጠነኝ እኔ በግል ስለማይመጠነኝ ላይቭን ትቼ እወጣለሁ። ስለዚህ ፖላይት ሆናችሁ የምታደምጡኝ ከሆነ የእናንተንም ሀሳብ በተመሳሳይ ልክ እንዳልክ ባለፈው ሀሳብን ስትናገር ረዥም ደቂቃ ጸጥ ብዬ ሳደምጥ እንደነበረው ዛሬም በድጋሚ የአንተን ሀሳብ በአጠቃላይ ላደምጥ ዝግጁ ነኝ። እሺ ከዚህ በኋላ ስናገር ማንኛችሁም እስካትም እንዳልክዬም በክርስቶስ ፍቅር እንወዳችኋለን። አንድ መርሳት የሌለባችሁ ነገር የተለያየ መንገድ ላይ ያለን ሰዎች ነው። እናንተ ሌላ አይነት አመለካከት ሌላ አይነት ትምህርትን የምታምኑ ሰዎች ናቸው። ሰው በእናንተ አይነት ቋንቋ
በእናንተ አይነት ወርድ እንድናገር አትጠብቁ። ይሄ ኤክስፔክት መደረግ አለበት፣ ልትጠብቁ ይገባል። እና ፕሊስ በጣም ተረጋጉ። ስሜታዊነት ለክርስትና ጸር ስለሆነ ፕሊስ። እሺ መልካም እንቀጥል። የፕሮቴስታንቲዝምን ስም ለምሳሌ ሳነሳ ያነሳሁት ፕሮቴስታንቶችን ልሰብክ አይደለም። እኔ ጣዖት አምላኪ አይደለሁም። እኔ በክርስቶስ ኢየሱስ የማምን ክርስቲያን ነኝ እና ፕሮቴስታንቲዝም የሚሰበክም ነገር የለውም። ባጭሩ ልሰብክ ሳይሆን ክህደት የሆነውን ክህደት፣ እውነት የሆነውን ደግሞ እውነት መሆኑን አረጋግጬ ማለት ስለምፈልግ ነው። ሰው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱ ከሶስቱ ቅዱስ አንዱ ቅዱስ የሆነ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የተስተካከለ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን እናምናለን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ስንል በአካል ሶስት የሆነውን በመለኮት አንድ የሆነውን አምላክ እየጠራን ነው እና እኛ ኦርቶዶክሳውያን በጣም በሚገርም ሁኔታ ትምህርተ ሥላሴ ከሁሉ በላይ የምናውቀው ከሁሉ በላይ የተረዳን አማኞች ስለሆነ በነገረ ክርስቶስም ጭምር አንሳሳትም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱ ለእግዚአብሔር አብ የባህሪ ልጅ ቢሆንም ልጅነቱ ልክ ይስሐቅ ለአብርሃም ልጅ እንደሆኑ አይደለም። ለዛም ነው በመጽሐፈ ቅዳሴያችን ላይ በጣም ደስ በሚል ሁኔታ እግዚአብሔር አብ ለወልድ አባት የሆነው አብርሃም ለይስሐቅ አባት እንደሆኑ አይደለም፣ ይስሐቅም ለያዕቆብ አባት እንደሆኑ አይደለም ብሎ የሚያስቀምጡ። በተመሳሳይ ወልድም ደግሞ የባህሪ ልጅ ነው ስንል ለእግዚአብሔር አብ ይስሐቅ ለአብርሃም ልጅ እንደሆነ ያዕቆብም ለይስሐቅ ልጅ እንደሆኑ አይደለም ብሎ የሚያስቀምጠው ለዛ ነው። ስለዚህ ጌታችን ኢየሱስ ክርስቶስ መርሳት የሌለብን ነገር ተወዳጆች፣ ኢየሱስ ስንል ከሶስቱ ቅዱስ አንዱ ቅዱስ የሆነውን አካላዊ ቃል ወልድ ክርስቶስን ነው እየጠራን ያለን። ኦኬ። ስለዚህ ይሄ አካላዊ ቃል ወልድ ክርስቶስ በባህሪው ከአብ ጋር የሚስተካከል ነው። 10 ደቂቃ ስለሆነ የሰጠኝ 2 መጽሐፍቶችን ላሳያችሁ ፕሊዝ። ኦኬ 2 መጽሐፍቶችን ላሳያችሁ። ሰዎች በምን አይነት ሚስ አንደርስታንዲንግ ተመርተው ኦኬ በትምህርተ ሥላሴ ላይ ስተው በነገረ ክርስቶስም ላይ ምን ያክል እንደሚስቱ የተወሰኑ ነገሮችን ላሳያችሁ። ኦኬ እሺ ተወዳጆች፣ አሁን ላሳይ የሞከርኩ ያለሁት ኦኬ ጌታችን ኢየሱስ ክርስቶስ እርሱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የተስተካከለ ከሶስቱ ቅዱስ አንዱ ቅዱስ የሆነው ወልድ ክርስቶስ ኦኬ ስለ አካላዊ ቃል ስለ ወልድ ክርስቶስ ነው እንግዲህ ለማየት እየሞከረን ያለ ነው። ሰው 2 መጽሐፍትን ላነሳ ሞከርኩኝ። አንደኛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዳሴ ሰዓት የምንገለገልበት መጽሐፈ ቅዳሴ የተባለ መጽሐፋችን ነው። ኦኬ ለምን አነሳሁት እናወራለን በኋላ ላይ። ይሄኛው ደግሞ አዲሱ መደበኛ ትርጉም የፕሮቴስታንት ወንድሞቻችን መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ማህበር እውቅና ውጭ የታተመ በባይብሊካ ኢንተርናሽናል ያው ያላችሁ ሰዎች ማየት ትችላላችሁ ገልጣችሁ በባይብሊካ ኢንተርናሽናል የታተመ መጽሐፍ ነው። ሶ በዚህ መጽሐፍ ላይ እጅግ በጣም የሚያስገርምና የሚያስደነግጥ አንድ ቃልን እናገኛለን። ይሄ የምታዩት አንደኛ ቆሮንቶስ ምዕራፍ 15 ነው። ኦኬ ቁጥር 28ን ላሳያችሁ፣ ሁላችሁም ተከታተሉ። ኦኬ ሁሉ ከተገዛለት በኋላ እግዚአብሔር ሁሉ በሁሉ እንዲሆን ወልድ ራሱ ደግሞ ሁሉን ሊያስገዛለት ለእርሱ ይገዛል የሚለውን የመጽሐፍ ቅዱስን ሐሳብ ፕሮቴስታንት የሆኑ ወንድሞቻችን ስሁት በሆነ መልኩ ትሪት ማለት ትምህርተ ሥላሴን ስለሳቱ ምን ማለት ነው? ጌታችን ኢየሱስ ክርስቶስ ከሶስቱ ቅዱስ አንዱ ቅዱስ የሆነው ጌታ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የተስተካከለ መሆኑን ዘንግተው በዚህ መጽሐፋቸው ላይ ምን እንዳሉ ትንሽ ላሳያችሁ። ኦኬ እዚህ ጋር የምትመለከቱት በፕሮቴስታንት ስኮላሮች የተብራራ ነው። ብዙ ፕሮቴስታንት ይሄ መጽሐፍ ያለው አይመስለኝም። ነገር ግን እዚህ ከስር የምትመለከቱት ይሄ በፕሮቴስታንት ስኮላሮች የተብራራ ሀሳብ ነው እና 15:28 ሲያስቀምጥ ወልድ ራሱ ለእርሱ ይገዛል የሚለውን ሀሳብ ሲያስቀምጥ ምን ይላል መሰላችሁ? ወልድ ለአብ የሚገዛው በአስተዳደር ረገድ ሲሆን አብ ሁሉን ነገር ካስገዛለት በኋላ እርሱ ደግሞ የአስተዳደሩ ራስ ስለሆነው ለእግዚአብሔር አብ ሁሉን ነገር መልሶ ያስረክባል። እንዲህም ሲባል ወልድ በማንኛውም ረገድ
ከአብ ያንሳል ማለት አይደለም ይልና ሶስቱም የሥላሴ አካላት በመለኮት በክብር እኩል ናቸው ብሎ ካስቀመጠ በኋላ ትልቅ እዚህ ጋር ደግሞ እንግዳ የሆነ ነገር ያስቀምጣል። እዚህ ላይ የተጠቀሰው መገዛት ተግባርን ወይም የሥራ ድርሻን የሚያመለክት ነው። በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው። ተወዳጆች ኦኬ፣ ሰዎች ስለ ክርስቶስ ሲያውቁ ስለ ትሪኒቲ ማወቅ አለባቸው ምንለው በምክንያት ነው። እዚህ ጋር እንደተመለከታችሁት ይሄ የፕሮቴስታንት ወንድሞቻችን በጣም ትልቁ ስህተት የሆነው ትምህርታቸው ይሄ ነው። ሰዎች ይህንን የትሪኒቲን ትምህርት ካልተረዱ ኢየሱስ ክርስቶስ እንዲህ ነው ብለው መናገር አይችሉም። ጴጥሮስ ጌታችን ኢየሱስ ክርስቶስን አንተ ውእቱ ወልደ እግዚአብሔር ሕያው ብሎ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ የመሰከረለት ጌታችን ኢየሱስ ክርስቶስ እርሱ ከሶስቱ ቅዱስ አንዱ ቅዱስ መሆኑን ስላወቀ ስለተረዳ፣ በተጨማሪም ደግሞ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በአካል ሶስት ቢሆንም በመለኮት አንድ መሆኑን አምኖ ነው። which means ትምህርተ ሥላሴ ከሁሉ በላይ አውቆ ተረድቶ ነው ማለት ነው። እዚህ ላይ ግን የምንመለከተው ዛሬ በተለያየ አጋጣሚ ኢየሱስን እናውቀዋለን የሚሉ ሰዎች በጣም ትልቁ ችግር ፕሮቴስታንት ወንድሞቻችን በፍቅር እንድትረዱ የሚፈልገውን ሀሳብ እዚህ ጋር ላስቀምጥላችሁ። ኢየሱስን ስም የሚጠሩ ብዙ ሰዎች ሥላሴን አያውቁትም። ሰዎች ሥላሴን ሳያውቁ ኢየሱስን እናውቀዋለን ማለት አይችሉም። በፕሮቴስታንቱ ቤት ሥላሴ አይታወቅም። ዛሬ ለእንዳልክና ለስካት ተወዳጅ ለወንድሞቻችን እንዲያውቁ እንዲረዱ የምንፈልገው ትልቁ እውነት ምንድን ነው? ጌታችን ኢየሱስ ክርስቶስ እርሱ ከሶስቱ ቅዱስ አንዱ ቅዱስ መሆኑን። በፕሮቴስታንቱ ቤት ኢየሱስ ከሶስቱ ቅዱስ አንዱ ቅዱስ መሆኑ ተረስቶ እንደ ሩቅ ብእሲ አማላጅ ሆኖ ይነገራል፣ ይሰበካል። ይሄ ግን ስውት ነው። በዚህ መጽሐፍ ላይ እንደምትመለከቱት በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው የሚል ሀሳብ እናስቀምጣለን። እዚህ ላይ ተቀምጧል። ለምንድን ነው ይህን ሀሳብ ያነሳሁት? ሌሎች የመጽሐፍ ቅዱስ ሀሳቦችን አንድ ላዘያቸውና ይህን ሀሳብ አብራራላችሁ። ለምንድን ነው ይህን ሀሳብ ያነሳሁት? የፕሮቴስታንት ወንድሞቻችንን ትምህርት ለማጠልሸት፣ ፕሮቴስታንት ወንድሞቻችን ስለ ኢየሱስ የሚያስተምሩት ነገር እንዲህ በጣም የተዝረከረከ ሀሳብ ነው ለማለት አይደለም። እያለን ያለነው ከምንጩ ኢየሱስ የሚለውን ስም አውቀው ተረድተው እያስተማሩ እየመሰከሩ ያሉ ኦርቶዶክሳውያን መሆናቸውን ለማጠየቅ ነው። ጌታችን ኢየሱስ ክርስቶስ አዎ እርሱ የጌቶች ጌታ ነው። አዎ እርሱ የአምላኮች አምላክ ነው። አዎ እርሱ የንጉሶች ንጉስ ነው። እንዲህ ስንል ግን ከሶስቱ ቅዱስ አንዱ ቅዱስ መሆኑን መርሳት የለብንም። ቅድም እንዳልኳችሁ ስለ እውነት ነው የምላችሁ። እዚህ ጋር እንዳልከንም ብንጠይቀው እስካትንም ብንጠይቀው የእነሱንም መምህራኖች አብጠን ብንጠይቃቸው ትሪኒቲን አያውቁትም። ምን ማለት ነው? ጌታችን ኢየሱስ ክርስቶስ ከሶስቱ ቅዱስ ፕሊስ እባክህን ሀሳብ ለመስጠት ሳይሆን ላስገዛለት ይገዛል የሚለውን እሱን ሀሳብ በኦርቶዶክስ አስተምሮ እስካት እሱን ቀጥልልኝ እና አይደለ ፕሊስ አዳምጠኝ። እኔ ላነሳ የፈለኩትን ሀሳብ ላንሳና ከዛ በኋላ መጨረሻ ላይ የምታነሷቸው ሀሳቦች እኛ የምናነሳቸው ጥያቄዎች ካሉ ሼር እንደራረጋለን። እኔ እዚህ ጋር በማስረጃ ማሳየት የምፈልገው ነገር ላሳይ። ኢየሱስ ዝም ብሎ ለምሳሌ ሰው አንደኛን ፎቅ ሳይረግጥ 10ኛ ፎቅ ላይ መውጣት አይችልም። ኢየሱስ ከማለቱ በፊት ሁሉም ሰው ኢየሱስ ከማለቱ በፊት ፕሮቴስታንትም ይሁን ሙስሊም ኢየሱስ ከማለቱ በፊት በመጀመሪያ ትሪኒቲ ማወቅ መረዳት አለበት። ትሪኒቲን ፓርት አስረዳን ፈልይ ጌታ ኢየሱስ አረ ፕሊስ ኤርሚሻውን እኮ ለመሰል ስማኝ ቆይ አይደለም የራሱን ሀሳብ ሰጥቶ አሁን የፕሮቴስታንት የኛው ልክ አይደለም ብሎ ሼር ስላደረገ ትክክለኛውን ወይ ደግሞ አሳየንና እየሰማን አይደለም እኛ ልትማር ነው ይገባል። ምን እናደርጋለን መሰለህ? በደንብ አዳምጥ። ምን እናደርጋለን መሰለህ? በአነሳናቸው ሀሳቦች ላይ ትክክለኛ የሆነውን ወይ ለመረዳት እኔም አንተም እንጠያየቃለን። እሺ አሁን ጥያቄ አይደለም አልገባህም። አሁንም ሀሳቤ አዳምጠኝ። አሁን ያነሳውን ሀሳብ ስማኝ ፈሌ እኔ ልመልስልህ። አንዴ ሻስጨርሰኝ አንድ ጊዜ አንዴ ፈሌሽ አንዴ ኖ አልሰማህም። እኔ ባለፈው አላስወራ ብለኝ ያስወጣኝ ታይም አሰጥም እኮ አላዳምጥም። ምክንያቱም አሁን ሰዓት አዳምጠኝ ከመጣሽ ማለት 10 ደቂቃ እንኳን አልቋል። 10 ደቂቃ አላለቀም 10 ደቂቃ ኧረ ቅድም ያለቀው ፈሌ ግን አንዲ ስማኝ አንዲ በጌታ አንዲ ብቻ ቅድም ላስገዛለት ይገዛል ብለሃል። ፕሊስ ማይክል ሚውት አድርገው
ካላወራንማ ምን ይሰራል? ኦር ደግሞ ታይም ካልቋል ኤርሚ መቀጠል ትችላለህ። ማስገዛለት ይገዛል የሚለውን ሀሳብ አስረዳኝ። እስካት እንደ ሰዓቴን እኔ ራሴ እያየሁ ራሴ ልጠቀም። አሁን ለምሳሌ እስካሁን ያበከንክኝን ብሳት እኔ ደግሜ ልጠቀም እንዴ? አንተ ደስ ማለት ችግር የለውም። ስማኝ ፈሊ 10 ደቂቃ መጨመር ትችላለህ ከዚህ በላይ ግን ለአነሳው ሀሳብ ግን መልስ መስጠት አለብህ። ዝም ብለህ ይሄኛው ልካርም ብለህ አይደለም ማለፍ ያለብህ። እንዳልክም እስካትም ስለ እውነት ጌታ ምስክር እውነቴን ነው። በዚህ ሀሳብ ዙሪያ ማውራት የምትፈልጉ ከሆነ ትንሽ ራሳችሁን እየገዛችሁ ስላልሆነ ይኸው እኔ ላይቡን አልዘጋውም። ኑ እኔ ቤት ገስሬ ላስገባችሁ ኖ እዚህ ጋር ለምን አታስተምረንም? አይደለም አይሆንም። አንዴ ዝም ኖ እንዳልክ አሁን ልካረለው እስካት ፈለይ ቆይ ይጨርስና ሀሳቡን ይጨርስ። ኖ በዚሁ እኮ ሊዘጋው ነው ሀሳቡ። ይዝጋው፣ ከዘጋው ይዝጋው። ሀሳቡን ይጨርስና መጀመሪያ ስንነሳ ስለ ኢየሱስ እናውራ ስለሆነ የተባለው ርዕሱ ይገዛናል። በቃ ምንም ቢወራ ተጠቅልለን ኢየሱስ ጋር ነው የምንደርሰው። ስለዚህ ርዕስ ለተመልካቾች አድማጮች ሰምተዋል። ስለ ኢየሱስ ይወራ ብለን ነው የተነሳ ነው። ስለዚህ እዚህ የሚያደምጥ ሰው አለ ማለት ነው። ማን ስለማን እንደሚያወራ ራሳችሁን ግዙ እንዳልክ አንዴ በእናትህ እኔ ለዲቤት አይደለም የገባሁት። ራስን ተቆጣጠር እንጂ ምን ሆነ? ሀሳቡን እንግዲህ እኮ አልጨረሰም። ሀሳቤን ልጨርስ አልጨርስ እኔ እሱን ልወስን። አንተ ተረጋጋ። እስካት አሁን ፈለገን ተወው ይጨርስ። እኛ እናወራለን። እድል አለን እኮ በቃ ተወው። ቀጥል ፈለግ ጌታ ሆይ ኧረ በኢየሱስ ቀጥል። ተው አንተም ፖለቲካውን አትስራ። ፈለገ ቀጥል። እንዳልክ ነው እንደዚህ ማትበላ አንተ ወደ ሀሳቡ ነገር መናገር ይችላልው። አንተ ነገር ተናገረ። እስካት የሚፈልገውን ነገር ተናግሮ ልክ እኔ ስናገር ፖለቲካ ትበለኝ። ኖ ፈሊ እኔ እኮ ያልኩህ እኮ ሰምተኛል አይደለ? ላስገዛለት ይገዛል የሚለውን ሀሳብ አስረዳ እኮ ነው። ኧረ ፕሊስ በጌታ በኢየሱስ ስም ኧረ ፕሊስ እባክህን ራስን ተቆጣጠር። ኧረ ፈሊ ችግር የለውም። እሺ ሚውት ላድርግልህ ዝም ብዬ እንጂ እየሰከስክ እያለፍክ ስለሆነ ነው። ጌታ ኢየሱስ ይባርክ። እሺ መልካም ችግር የለውም። ሌላም ስድብ ካላችሁ ስደቡ፣ ችግር የለውም። እኔ እዚህ ላይ ብለ የተቀመጥኩት እናንተ አይደለ የሆኑ ክፉ የሆኑ ነገሮችን ለመነጋገር አይደለም። ችግር የለውም። እስካት ችግር የለውም። ተሳደብ። እሺ ቀጥሉ። ለማንኛውም ግን ከዚህ በኋላ ምን አደረኩ ይፈሊ ጌታው እስኪ ሚውት እየተሳደብኩ ወይ አትመጠንም ማለት ነው ሎሪ አይ ነው ፈሊ ያስከፈው ነገር ካለ ይቅርታ ጌታ ለነጋገር ልመልሽ እንደ ትልቅ ሰው ሚዲያ ነው ፈሊ ሚዲያ ያስከፈው ነገር ካለ ይቅርታ ግን እኔ ምንም አላልኩም። ችግር የለም በኋላ ይቅርታ እንጠያይቃለን። ሀሳቡን አትስለለውን ያልኩህ ፕሊዝ ቆይ አንድ ነገር አንድ አዳምጠው መነጋገር በኢየሱስ እስካት በቁም ነገር በወንድምነት አንድ ነገር ልንገራችሁ። ስሜቴነት ለክርስትና ጸር ነው። ለምሳሌ እኔ ማይክ የሚዩት ሳረግ እስካት አንተ ብዙ ሀሳቦችን ልታነሳ ትችላለህ። ለጆሮዬ ቢቆረቁረኝም ብራዘር አንተን ሰምቼ መጨረስ አለብኝ። የአንተን ስሁት የሆነ ትምህርት በማስረጃ ምንም ቆረቆረኝ ነገር ሰማኝ አይደለም ሀሳቡን ጨርሶ ያልኩት እኮ እስኪጨርስ እንኳን አዳምጠኝ። ኧረ ፕሊስ ወይ ዘለፋ አይደለም እናገረው ወይ እሺ ያው ጨርስ። እሺ ሚውት ላድርግና ሌላ ሀሳብ ከምሰጥ ሚውት አድርገን ተገባችሁ ጀምሮ እኮ እንደዛ ነው የምትሉት ሁለታችሁ ራሳችሁ ልትጠይቁ። እሺ ፈሊ ይኸውልህ ፈሊ ላስገዛለት ይገዛል ቢሆን ሀሳብ ጨርስ። ለመጨረሻ ጊዜ ምንም እንዳታስብ ብራዘር። እኔ ኦርቶዶክስ ትሪኒቲን ከማንም የበለጠ ማስረዳት የሚችል ሰው ነው። በተመሽቀጥ የእናንተን የክህደት ትምህርት ደግሞ እዚህ ውስጥ ያለ ሰው ባጠቃላይ ስለኛ አሁን እኮ ስለ ሃይማኖት እያወራ ነው። መልሰህ ዞሮ ምን ችግር አለው? ችግር የለውም። እሺ የኛ እኮ ስሁት አንተ ልክ የሆነውን ትምህርትን አስተምረን ሚውት ላድርግ። ይኸውልህ ስማ ጌታን እኔ እየሰማሁ እኮ ነው። ቀጥል ወንድም ቀጥልሽ አንዴ እስካት እንጀምራለሽ። እስካት ብራዘር እንወድሻለን። ማይ ብራዘር ታውቂያለሽ እንደምወድሽ ግን ማለት ነው ይሄ ቦታ ሚዲያ ነው። እሺ እና ሚዲያ ላይ ስናወራ ደግሞ አይደለም ስለ እምነት ስለ ፖለቲካ እንኳን ቢወራ አንደኛው ሚውት ያደርግና ይሰማል። እስክሪብቶ ይዣለሁ ደብተር ይዣለሁ እየጻፍኩኝ ነው። እሺ ልክ እንደዚህ እስክሪብቶ ታመጣና ጥያቄ ሲኖር ትጽፋለህ ያን ጥያቄ። እሺ መጨረሻ ላይ አይደለም ከዚህ አለ አዳም የፈለከውን ጥያቄ ኦርቶዶክስ ላይ
ከመጽሐፍ ቅዱስ ውጪ ነው ይሄ ትምህርት የምትለው። ኤርሚ የኔ ሀሳብ ሀሳቤ እኮ ስላልገባ ሌላ ሀሳብ እያወራ ነው። ስማኝ ቆይ አንዴ እኔ እናንተ እናውራ። እሺ ልንገርህ ኢየሱስ ያድን አንተ ኤርሚ ይቀርታር እንዳልከም ስታቲ ወዳችሁ እና ኤኒታይም ጥያቄ ካላችሁ እኔ ቤት ኑና እናውራለን። እሺ ቶሪ በጣም የጀመርከውንማ ጨርሰው ፈሌ እንዴ እንደዚህ ይደረጋል? ዜና ያክብርልኝ። እሺ አንዳንዴ ስሜታዊነት በጣም ለክርስትና ጸር ነው ተወዳጆች። እኔ ምን አለ መሰላችሁ በመካከላችን የትምህርት ልዩነት አለ። ፕሮቴስታንት ወንድሞች እዚህ ውስጥ ያላችሁ ፕሮቴስታንት ወንድሞች በመጀመሪያ ደረጃ ያው እናንተም ፖዚቲቭ ሆናችሁ እንድታደምጡ ይፈልጋለሁ። ስሜታዊነት ለክርስትና ጸር ነው። ኦኬ በጣም ጥንቃቄ ይፈልጋል። ሁላችንም ዝም ብለን ከመሬት ተነስተን ስሜታዊ ምን ሆነ። ለምሳሌ እኔ ኦርቶዶክስ ነኝ። ስለ ጌታዬ ስለ ኢየሱስ ክርስቶስ ሰዎች ስውት የሆነ ነገር ሲናገሩ ዝም ብዬ ግንፍል ምል ከሆነ እግዚአብሔርን ልሰብክ አልችልም። ምንም እዚህ ጋር ምንም ጥያቄና መልስ አታደርጉት ተወዳጆች። ስለ እውነት ነው የምላችሁ። እንኳን የቤተ ክርስቲያንን ትምህርት ይቅርና አንድ ሀሳብ እንኳን በሰው ፍሬ ላይ ላፈር አልችልም። ነገር ግን ሌላው ሰው የሚናገረው ንግግር ለጆሮ ቢቆረቁርም እንዴ ልክ እኮ እኛ ክርስቶስ የተባልነው ማነው ክርስቲያን የተባልነው በክርስቶስ ነው። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስን ጸሐፍት ፈሪሳውያን ከኢየሩሳሌም የመጡ ክፉ አይሁዶች ቤልዜቡል አለበት በአጋንንት አለቃ ደግሞ አጋንንትን ያስወጣል ሲሉት ጌታችን መድኃኒታችን ኢየሱስ ክርስቶስ አንዳች እንኳ የክፋት ቃል እንዳልተናገረ እኛም መንፈሳዊ የሆኑ ውይይቶች ላይ በአጠቃላይ በቻልነው አቅም በጣም ነው ፖላይት ልንሆን የሚገባው። እንዴ እንደመጣልን አንደበታችን ላይ እንደመጣ ዝም ብለን አይ ክርስቶስን ተናግረህብኛል፣ አይ ማርያምን ተናግረህብኛል፣ ቅዱሳንን ዘልፈህብኛል ብሎ አካኪ ዘራፍ አይባልም ተወዳጆች። ኢቭን ለምሳሌ አርሴማ ጣዖት ናት ስትል የነበረች አንዲት እህት ነበረች አይደል? አርሴ በፍቅር እሷን ላሰብራት ከፈለኩኝ እስክትጨርስ ማዳመጥ አለብኝ። በቃ ኦኬ አርሴማ ጣዖት ናት እናንተ ኦርቶዶክሳውያን በዚህ ወጥቶ በዚህ ገብቶ አለች። እስክትጨርስ አደምጣታለሁ። ከጨረሰች በኋላ መልካም በመጽሐፍ ቅዱሳዊ ማስረጃ እናውራ። ለምሳሌ አርሴማን ጣዖት ሊያስብል የሚችል ነገር ምንድን ነው? በተመሳሳይ ደግሞ ልክ እኛ ኦርቶዶክሳውያን ደግሞ ቅድስት አርሴማን ቅድስት ሊያስብላት የሚችሉ ነገሮች ምንድን ናቸው? በመጽሐፍ ቅዱስ ማስረጃ አውጥተን እናወራለን። አለቅ እኛ አይደለንም አጽድቀን ቅድስት አርሴማ ቅድስት ናት ያልነው፣ ወይም ደግሞ የሆኑ ሰዎች አይደሉም አጽድቀው አይ ቅድስት አይደለችም ያሉት። ስለ ኢየሱስም ስናወራ ደግሞ ፕሮቴስታንቱ ያላወቀውን ነገር በማሳወቅ ነው። እኔ ስለ እውነት ነው የምላችሁ፣ ጌታ ምስክሬ፣ እነሱ ጋር ሆኜ ያወራሁት እያንዳንዱ ነገር ፕሮቴስታንት የሆኑ ወንድሞቼን ለመዝለፍ፣ ፕሮቴስታንት የሆኑ ወንድሞቼን ለማሳዘን፣ ለማስከፋት የምናገረው አይደለም። ይልቁኑ እነሱ ያላወቁትን ግን እንዲያውቁም ፈልገውን ነገር እየነገርኩኝ ነው። ደግሜ እንዳልኳችሁ ስለ እውነት ነው የምላችሁ። ትምህርተ ሥላሴን ያልተረዳ ሰው ስለ ክርስቶስ መናገር አይችልም። ትምህርተ ሥላሴን ያልተረዳ ሰው ደግሞ አለው። ትምህርተ ሥላሴን ያልተረዳ ሰው ስለ ኢየሱስ ክርስቶስ ኢየሱስ እንዲህ ነው ብሎ መናገር አይችልም። ኢየሱስ ክርስቶስን አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ብሎ ጴጥሮስ የመሰከረው ኦኬ ጌታችን ኢየሱስ እንዳለው የእግዚአብሔር ወልድን የባህሪ አባት እግዚአብሔርንም አብ አውቆ ነው የእግዚአብሔር ወልድ የእግዚአብሔር አብ የባህሪ እስትንፋስ የሆናቸውንም ደግሞ መንፈስ ቅዱስንም ተረድቶ ነው። ለዛም እኮ ነው ጌታችን ኢየሱስ ጴጥሮስን ይህንን ቃል የገለጸልህ ሥጋዊ ደማዊ መምህር አይደለም ያለው። ለዛ እኮ ነው በሰማይ ያለ አባቴ እንጂ። ይሲ በሰማይ ያለ አባቱ ስለገለጸለት ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አለው። ክርስቲያኖች፣ የእኛ ቤተክርስቲያን በዚህ ዕለት ላይ ነው የጸናችው። ሰው ከፕሮቴስታንት ወንድሞቻችን ጋር ስናወራ ፕሮቴስታንት ወንድሞቻችንን ለማስደሰት አይደለም የምናወራው። ማለት የሆነ ለጆሮአቸው ደስ የሚሉ ነገሮችን እናንተ ማለት እኮ በእውነት ኢየሱስ እኮ ስትሉት ምናምን እንዲህ አይደለም እንዴ። ወንጌል ለፕሮቴስታንቶች ያስፈልጋል። ስለዚህ በቻልነው አቅም በመጽሐፍ ቅዱስ የማስረጃ ይኸው እየወጣ ነው። መጽሐፍ ቅዱስ ይኸው አብ የበላይ አስተዳዳሪ ነው የሚል መጽሐፍ ቅዱስ አላቸው። እነማን? ፕሮቴስታንት ወንድሞቻችን አብ የበላይ አስተዳዳሪ ነው የሚል መጽሐፍ አላቸው። ትሪኒቲን ሳያውቁ ኢየሱስ ክርስቶስን እንዲህ ነው ማለት አይቻልም። ስለዚህ ኢየሱስ ክርስቶስን ስንረዳ
መጀመሪያ መርሳት የለብን ነገር ጌታችን ኢየሱስ ክርስቶስ እርሱ ከሶስቱ ቅዱስ አንዱ ቅዱስ መሆኑን ማወቅ መረዳት አለብን። ፕሮቴስታንት ወንድሞቻችን በአጠቃላይ ኢንጀነራል የምንተማመነው ነገር በአብ በወልድ በመንፈስ ቅዱስ ታምናላችሁ ሊስቶላችሁ አሁን እናምናለን። ኦኬ ትሪኒቲ ምንድን ነው? እግዚአብሔር አምላክ በአካል ስንት ነው? በመለኮት ስንት ነው? እግዚአብሔር ወልድ የአብና የመንፈስ ቅዱስ ምንዳቸው ነው? ምንድን ነው? እግዚአብሔር አብ የወልድና የመንፈስ ቅዱስ ምንድን ነው? ዳያብ ነው አይዲያ እንዴ? ይሄንን ሳያውቁ ዝም ብሎ ልክ እኮ ከመሬት እንደተገኘ ጋዜጣ ዝም ተብሎ እንዲህ አይባልም እኮ ተወዳጆች። ስለዚህ በጣም ይቅርታ ፕሮቴስታንት እህቶች ወንድሞቼ፣ ምናልባት ሳላክ ካስቀየምኳችሁ እጅግ በጣም ይቅርታ አድርጉልኝ። በአጭሩ ሰዎች ስሜቴ ከሆኑ አሁን ሁለቱም ወንድሞቻችን ማንንም አይወክሉም። ስሜቴ ሆነው ማውራታቸው ግን አለለ ጤናማ የሆነን ፍሬ ሰዎች እንዲይዙ ስለማያደርግ እኔ ለዛ ነው የተውኩት። ለማንኛውም እንዳልክም እስካትም ይሄ መልእክት የሚደርሳችሁ ከሆነ አርሱላቸው። እንዳልክም እስካትም ይሄ መልእክት የሚደርሳችሁ ከሆነ እኔ ቤት በየትኛውም ሰዓት በየትኛውም ታይም መታችሁ በመጽሐፍ ቅዱስ ማስረጃነት ስለፈለጋችሁት ነገር ማውራት እንችላለን። እኔ ቤት ያልኳችሁ ለምንድን ነው? ራሳችሁ እንድትገዙ ራሳችሁ እንድትቆጣጠሩ፣ ቢያንስ ሚዩት እንኳን እንድናደርጋችሁ። ካልሆነ ግን አንተም ጮህ እኔም ልጩህ ከሆነ ግን ይሄ የማይሆን ነገር ነው። ወይታው ቤላይ ወይ ፈለገኝ እንደምን ሰላም ነው? እንዴት ነህ? ሁሉ ሰላም ሁሉ ሰላም እግዚአብሔር ይመስገን። ወደ መጨረሻ አካባቢ እኮ ነው የመጣሁትና ሳኩኝ የሆነ ሰዓት ምን ላድርግ እንግዲህ ጀስት ስሜታዊ እየሆኑ ስለነበረ በዛ ልክ አሁን ምን ቀስ ተብሎ ደግሞ ምን ተጀመረ? ለምሳሌ ዘለፋ፣ ትችት ምናምን እንደዛ ሲሆን ደግሞ ትንሽ ከመንፈሳዊ ድባብ ሙሉ ለሙሉ እንድንወጣ ያደርገናል እና ያ መልካም ስላልሆነ የወጣሁት ቤላይ